እሱ እኮ በገንዘብ እኮ ነው አንተ መች ይገባሃል እንዳትሉ የሰማዩ አባታችሁ ይሄ ሁሉ እንደሚያስፈልጋችሁ ኧረ ያውቃል። ልንገራችሁ እንግዲያው የምትፈልጉትን አለ። ዝም ብላችሁ ሜዳ ሜዳ አትዋሉ፣ መንግስቱን ፈልጉ። የሰበከው ይሄንን ነው። የእግዚአብሔር መንግስት ቀርባለች። እናንተ ስለ ራሳችሁ ስታስቡ መንግስት ቀያሪዎች ናችሁ። ይሄን ጥሪ ድንገታዊ ጥሪ አይደለም። ተጨንቃ ስለ ራሷ መንግስት ታስብ እንጂ በመሰረቱ ጥሪዋ የእግዚአብሔር መንግስት ጭፍራ እንድትሆን ነው። ለእኔ የተለየ ወገን እንድትሆኑ ጠራዋችሁ፣ የመንግስት ካህናት እንድትሆኑ ጠራዋችሁ ይላል። ስለዚህ የእግዚአብሔር መንግስት ምን አይነት ናት? አሁን የምትኖርበት ሁኔታ የጭንቅ ሁኔታ ነው ማለት ነው። ጊዜ አለ እግዚአብሔር የሚያነጥርበት። የእግዚአብሔር መንግስት በእንክርዳድ መካከል ታድጋለች። መንግስተ እግዚአብሔር በሚል በሱ ላይ ልናገር ፈልጋለሁኝ። መንግስተ እግዚአብሔር የእግዚአብሔር መንግስት በሚል ምናልባት ደጋግማችሁም እንኳን ብትሰሙ ብትማሩም ብታጠኑም እንኳን ስለሱ ልናገር ፈልጋለሁ። ምክንያቱም ዋናው ችግር የመንግስት ችግር ነው ብዬ ነው ማምነው። እኔ የመንግስት ችግር ነው፣ የዚህ ዓለም ችግር የመንግስት ችግር ነው ብዬ ነው ማምነው። ትክክለኛ መንግስት ስላልመጣ ነው ብዬ ነው ማምነው። በመንግስታት መካከል ጠብ ስላለ ነው ብዬ ነው ማምነው። የምድር መንግስታት አይደሉም። በሰማይ ሌላ ሰራዊት ሌላ መንግስት አለ። ይሄ እኛ ከመወለዳችን በፊትም የነበረ ጠብ ነው። በእነዚህ መንግስታት መካከል ከፍተኛ ጦርነት አለ። የእግዚአብሔር መንግስትና የዲያብሎስ መንግስት እየተፋለሙ ናቸው። እኛ በዚህ ፍልሚያ ውስጥ ነው የመጣ ነው። ምርጫችንን አድርገን የእግዚአብሔር መንግስት ሰራዊት ሆነናል። እና ስለዚህ መንግስት መነጋገር ነው የሚያስፈልገው። ዋናው ችግር የመንግስት ችግር ነው ወንድሞቼና እህቶቼ። ስለሱ ነው ላነሳ የምፈልገውና ዛሬ በሱ ላይ አብረን እንድናጠና እንድንመለከት ነው የምጋብዛችሁ። ጸጋውን እንዲያበዛልን ወደ ጌታ ልባችንን አቅንተን እንጸልያለን። ብዙ መንገድ ሊተረጎም ይችላል የዚህ ዓለም ጉዳይ፣ ግን ጌታችን ኢየሱስ ክርስቶስ በጣም ግልጥ አድርጎ የተናገረው ያሳየውም ይሄንን ነገር ነው። የመንግስት ችግር ነው ብሎ ነው እሱ ያስተማረው። ሲሰብክም የሰበከው የእግዚአብሔር መንግስት ቀርባለች ነው። ወረራ ነው ያደረገው መድኃኒታችን ወደ ምድር ሲመጣ ወረራ ነው። የእግዚአብሔር መንግስት ወረራ ነው የተደረገው። እውነት ለመናገር ትናንትና ስለ ሰላም ለመናገር አንድ ቦታ ሄድኩኝ። ስለ ሰላም ግንባታ እናገራለሁ ብዬ ሰዎች ወደዚያ ጠርተውኝ ሄድኩኝ። በልዩ ልዩ ሃይማኖት ውስጥ ያሉ ሰዎች ናቸው አንድ ላይ ተሰብስበው በዚህ ሀገር የሰላም ነገር በጣም ከባድ እየሆነ ስለመጣ ተብሎ በአንድ ወረዳ ውስጥ ተሰበሰብን። በእስልምና በኦርቶዶክስ ተዋህዶ ቤተክርስቲያን በእኛም በወንጌላውያን አማኞች መካከል እና ተሰብስበን ስለ ሰላም ልናገር ነው። ሰላምን እንዴት እንገነባለን የሚለውን ነገር ለመነጋገር መሄድ ነበረ እና ከልጄ ጋር ተነጋገርን። ሰላምን እንዴት እንገነባለን፣ ሰላም እንዳይደፈርስ እንዴት እናደርጋለን የሚል ቃል አንስተን ከእሷ ጋር ተነጋገርን እና እሷ ምን አለችኝ? ስማ አሁን እኮ እኛ ሰላም እንዳይደፈርስ አይደለም እናደርገው አለችኝ። ከደፈረሰ እኮ ቆይቷል አለች። ቆይቷል እኮ የሰው ልጅ በሰላም ነው የሚኖረው የሚለው እኮ ውሸት እኮ ነው። የሰው ልጅ በጠብ ውስጥ ነው ያለው። ጠብ ባለበት ዓለም ውስጥ ሰላምን እንዴት እናምጣ ነው እንጂ ሰላም እንዳይደፈርስ እንዴት እንጠብቅ እኮ አይባልም አለች። በኋላ ደነገጥኩኝ። ሳስብ እውነትም ይሄ ዓለም የጠብ ዓለም ነው። ጠብ ነው መኖሪያችን፣ መዋኛችን ጠብ ነው። ከውድቀት በኋላ በጠብ ዓለም ውስጥ ነው የምንኖረው። ስለዚህ ወራሪው ሰላም ነው እንጂ ጠብ አይደለም። በሰላም ነው መውረር ያለብን። የሰላም መንግስት መጥታ ይሄንን የጠብ መንግስት ማፍረስ ነው ያለባት። እንግዲያው በወረራ ወደ ምድር የመጣ ነው ጌታችን። ለስላሳ ነው የሚመስለው ጌታ ኢየሱስ። በጣም የሚገርም ነገር ነው። በጣም ለስላሳ ደግ ሰው ነው። በጣም ስዕላችን እንደሱ ነው። ለስላሳ ሰው፣ ሲናገር ልዝብ ሰው፣ ህፃናት የሚያቅፍ ሰው፣ በሽተኞች የሚዳስስ ሰው፣ ግን ወራሪ ነው።
ከሰማይ የመጣ ወራሪ ነው። ለምን? ይሄ የተበላሸ ዓለም ስለሆነ፣ ጨለማው የነገሰበት ዓለም ስለሆነ በብርሃኑ ወረረ። እግዚአብሔር የተመሰገነ ይሁን። እንደሱ ነው እኮ የሚለው። ብርሃንም በጨለማ ምን ያደርጋል? ይበራል፣ ጨለማውም አላሸነፈውም ነው የሚለው። እንግዲያው እኛ ወራሪዎች ነን፣ መሬት ላይ የተቀመጥን ሰርጎ ገቦች ነን። ይሄንን እንድናስብ ነው በዚህ ጧት አደራላችሁ የምፈልገው። ይሄን የሰርጎ ገብነት ህይወት እንድንኖረው ልጋብዛችሁ ነው የምፈልገው። የእግዚአብሔር መንግስት ወራለች፣ በወረራ መጥታለች መሬት ላይ። ምክንያቱም ሌሎች ሰፍነውባት ስለሆነ፣ አራዊት ረብተውባት ስለሆነ፣ እነዚህን አራዊት ለማባረር የተቀመጠ ክፉ ዙፋን ለመገልበጥ ነው የእግዚአብሔር መንግስት የመጣች ወደ ምድር። የእግዚአብሔር መንግስት ወደ እናንተ መጥታለች አለ ጌታ። ንስሐ ግቡ እያለ ሰበከ። እንግዲያው ይህን የወራሪነት እግዚአብሔር በልባችሁ ውስጥ ያሳድር እንጂ ለመከላከል አይደለም እዚህ የተፈጠር ነው። እኛ በቃ አንዳንድ ነገር እንዳይደርስብን፣ ሁከት እንዳይነሳ፣ በሰላም እንድንኖር፣ ጭቅጭቅ እንዳይኖር እኛ ተከላካዮች አይደለንም። ኦልሬዲ የተበላሸ ዓለም ውስጥ ነው የመጣ ነው። በዚህ በተበላሸ ዓለም ውስጥ ግን ልዑል አምላክ በጸጋው በኃይሉ በመንፈሱ እየወረረ ነው፣ እየማረከ ነው። ስለዚህ እኛ ባንዲራ ይዘን ተካዮች ነን። የእግዚአብሔር መንግስት በሌለበት ቦታ ሁሉ ባንዲራውን እየተከል ይሄው የእግዚአብሔር መንግስት፣ ይሄው የእግዚአብሔር ግዛት፣ ይሄው የእግዚአብሔር ምስፍና እያልን እንተክላለን። እግዚአብሔር ይባረክ። ስለዚህ አንድ መዝሙር ስብሐት ለአምላክ ላይ ያለ ንቁ ቁሙ፣ ንቁ ቁሙ ለኢየሱስ፣ እናንት ሎላልቱ፣ እናንት ሰራዊቱ ተነሱ ቁሙ እያለ የሚናገራልና ያ ጥሪ ደርሶናል። ስለዚህ የዚህ ዓለም ችግር የመንግስት ችግር ነው ከሚል ነው ታነሳ እንፈልገው። ግን በተለይ ልመለከት ዛሬ ያሰብኩት ከወንጌላት ውስጥ ጥቂት ምዕራፎች ነው፣ ጥቂት ምንባቦች ነው። በጣም ከታወቀው ከማቴዎስ ወንጌል ምዕራፍ 6 ልነሳ ነው ያሰብኩት። እዚያ ላይ ሁላችን የምናውቀው አለ። አስቀድማችሁ የእግዚአብሔርን መንግስት ፈልጉ ይህም ሁሉ ይጨመርላችኋል የሚል ከዚያ ልነሳ እፈልጋለሁኝ። ግን ያ ጥቅስ ግን ከበባው ሰፋ ያለ እንደሆነ ታውቃላችሁና ከቁጥር 24 ጀምሮ ከቁጥር 24 ጀምሮ ላነበው እፈልጋለሁኝ እስከ 33 ድረስ ስለዚህ መንግስት ጉዳይ የሚናገረውን በምን አውድ ውስጥ ነው መድኃኒታችን ኢየሱስ ክርስቶስ መንግስቱን ፈልጉ ያለን? ይሄን ፍለጋ ለምንድን ነው መጀመሪያ ያመጣልን? ከቁጥር 24 ጀምሮ ስናነባው ልብ ብላችሁ ለመመልከት ሞክሩ። አንዳንድ ጊዜ በጣም ትኩረታችን ጌታችን ያላተኮረበት ነገር ላይ ይሆናል። የጌታ ትኩረት ምንድን ነው በዚህ ላይ? እስቲ እንየው። እንዲህ ይላል ከቁጥር 24 ጀምሮ፣ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። የመገዛት ጥያቄ ነው እዚህ ውስጥ የተነሳው በጣም ግልጽ በሆነ መንገድ። ሁለት ጌቶች ያሉ ይመስላል። እንግዲህ መምረጥ ነው ያለበት። ለሁለት መገዛት አይቻልም። እዚህ ጋር ጌታ ያደረገው አንደኛው ገንዘብ እንደሆነ ታውቃላችሁ። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አለ። ገዢዎች አሉ፣ ምረጡ ገዢ ብሎ ይላል። ለሁለቱም መገዛት ስለማይቻል መምረጥ አለባችሁ ገዢ ብሎ ይላል። ከዚያ የይዞ የሚለው ስሙ። ስለዚህ ይላችኋለሁ ይላል። ስለዚህ ይላችኋለሁ፣ ለሁለት ጌቶች መገዛት ስለማትችሉ ስለዚህ ጉዳይ ይላችኋለሁ። ለእግዚአብሔርና ለገንዘብ በአንድ ጊዜ መገዛት ስለማትችሉ ስለዚህ እላችኋለሁ። ምንድን ነው የሚለን? ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። እናንተ ከእነሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት!
እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። እግዚአብሔር የተባረከ ይሁን። በጣም አስደናቂ ነገር ነው። ሁለት መንግሥት ያሳየንና ጌታ ኢየሱስ አንዱን መንግሥት ይገረስስልናል። ይሄን ነው እኔ የምመለከተው በዚህ ምንባብ ውስጥ። ሁለት መንግሥት ያሳየናል። ይኸው እግዚአብሔር ንጉሠ ነገሥት፣ ይኸው እግዚአብሔር፣ ይኸው ገንዘብ፣ ስንት የሚያሰግድ ስንቱን የሚያርበደብድ የስንቱን ልብ ሰትሮ የያዘ ነገር፣ ይኸው ገንዘብ፣ ይኸው እግዚአብሔር። እኔ አሁን ለሁለት መገዛት ስለማትችሉ ልረዳችሁ ነው የመጣሁት። አንዱን ልገረስሰው ነው። እንዴት ነው የሚገረስሰው? ይሄ ገንዘብ የሚባለው መንግስት፣ ገንዘብ የሚባለው ገዢ የሚያስገብረን በፍላጎታችን ገብቶ ነው። ልዩ ልዩ ፍላጎቶች አሉ። ለዚህ ነው እንጂ ከገንዘብ ጋር ምንም ዝምድና የለንም። የአባታችን ልጅ አይደለም፣ የአክስታችን ልጅ አይደለም ገንዘብ የሚባል ነገር። እውነት ለመናገር ግን አስፈልጎቶቻችንን እየታከከ በጣም አድርጎ ሊገዛን ይፈልጋል። ምግብ ያስፈልግሃል፣ ልብስ ያስፈልግሃል፣ መጠለያ ያስፈልግሃል፣ ምናምን ያስፈልግሃል እያለ በዚህ በየልዩ ልዩ ፍላጎታችን አሳቦ ሊገዛን ይፈልጋል። ከሱ ላትርፋችሁ ይላል ጌታ። በምንድን ነው ያተረፈን? ይሄው በጣም ግልጽ ንግግር ነው። እንደሚያስፈልጋችሁ የሚያውቅ ጌታ አለ። ይሄ ሁሉ እንደሚያስፈልጋችሁ የሚገባው ጌታ አለ። ምንም ማያውቅ አይምሰላችሁ። እኔ ምን ላርግ ጌታ ሆይ? ለአንተ እኮ ማልገዛው፣ አንተ ይሄን ነገር ልብ አትለውም፣ አንተ በሰማይ ነው ያለው፣ ምን ቸግሮ? መሬት ላይ እንጀራ የሚባል አለ፣ በቆሎ የሚባል አለ፣ ወተት የሚባል አለ። እሱ እኮ በገንዘብ እኮ ነው አንተ መች ይገባሃል እንዳትሉ፣ የሰማዩ አባታችሁ ይሄ ሁሉ እንደሚያስፈልጋችሁ ኧረ ያውቃል፣ በደንብ ያውቃል። አሕዛብ ሁሉ ይፈልጉታል። ይሄንን ማወቅ ብቻ ሳይሆን ደግሞ ያዘጋጃል ነው የሚለው። ያዘጋጃል እኮ እግዚአብሔር። እናንተ አሁን ለልጄ ወተት፣ ለቤት ኪራይ የምትሉት ጉዳይ እኮ እግዚአብሔር ማወቅ አለማወቅ ብቻ ሳይሆን ጥያቄው ኧረ ያዘጋጃል። በምን አውቃለሁ ማዘጋጀቱን? እንዴ አበባ ተመልከት፣ ወፍ ተመልከት፣ ማን ነው የሚያዘጋጅላቸው ብሎ ይላል። ወፎችን ተመልከቱ፣ አበቦችን ተመልከቱ። እሱ ከሰማይ ያዘጋጅላቸዋል። እነሱም ያንቀላፋሉ አላለም። ግን ደግነቱ እሱ ያዘጋጃል፣ እነሱም ያንቀላፋሉ አላለም። እነሱም ቱር እያሉ ይፈልጋሉ። ምግባቸውን ግን ከእግዚአብሔር ዘንድ ይሻሉ፣ እግዚአብሔር ይሰጣቸዋል። ያም ደግሞ ትንሽ አበባ ስሩን ይሰዳል ወደ መሬት፣ ለፀሐይ ደግሞ ያሰጣል ጆሮውን። ከዚያ የተነሳ እየተቀመመ ምግብ ያገኛል እና በጣም መልካም ውብ ይሆናል። እነሱም አያንቀላፉ፣ ግን ደግሞ ያዘጋጅላቸዋል። ስለዚህ አትጨነቁ፣ በዚያ በኩል ያለው ጉዳይ በእግዚአብሔር እጅ ያለ ጉዳይ ነው ብሎ ያንን ገንዘብ የሚባል መንግስት ያራግፍልናል። ቢያንስ ገዢ እንዳይሆን ያራግፈዋል። ጠቃሚ ባሪያ እንዲሆን ብቻ ያደርገዋል። አንድ ወዳጄ እንዳደረገው ማለት ነው። ባለፈው ጊዜ እዚህ የነገርኳችሁ ይመስለኛል፣ ጠረጥራለሁኝ። እኔ አንዳንድ ጊዜ 37 ጊዜ ተናግሬ ሰው እንዳይታክተው እፈራለሁ እና ግን እናገራለሁ፣ ምንም አይደለም። አብረን ከእሱ ጋር የምንጸልይ አንድ ባልንጀራ ነበረ እና እሱ ከኔ ቀድሞ በጣም ቀድሞ ስራ ያዘ እና ስራ ይዞ ያን ጊዜ የጤና መኮንን የሚባል የስራ መደብ ነበር። የጤና መኮንን ሆነ። ትልቅ ማዕረግ ነው። በዚያ ዘመን እንግዲህ የዛሬ ስንት ዓመት ሊሆን ነው? 40 ዓመት ሳያልፍ አይቀርም። 347 ብር ይከፈል ነበረ ደሞዝ። ይሄ ማለት አፍሶ መግባት ማለት ነው። በጣም ትልቅ ደሞዝ ነው እና ተቀበልኩ ገንዘቤን እኮ አለኝ። ከዛ ምን እንዳረኩ ልንገርህ አለኝ። ኪሴ ከተትኩት 347 እንግዲህ ግብሩ ተቀንሶ ምን ያህል እንደሚደርስ አሁን አላውቅም። ያንን ኪሴ አጭቄ ጫካ ውስጥ ሄድኩኝ ብሎ አለኝ። ምን አረክ አልኩት። ጫካ ውስጥ ሰው አልነበረም። በሙሉ ከኪሴ አውጥቼ ዘረገፍኩት ብሩን
በዚያ ላይ ቆምኩና በእግሬ በኢየሱስ ስም አናቴ ላይ አትወጣም አንተ ገንዘብ አልኩኝ አለኝ። ምን ማረግ ነው እንዴ? በቃ እንዳይወጣ ነው አናቴ ላይ አለኝ። እና ይኸው እሱ እንግዲህ አንድ 40 ዓመት አውቀዋለሁ። አናቱ ላይ እስከ ዛሬ አልወጣም። አሁን 347 አይደለም የሚያገኘው። ከዛ ሐኪም ሆኗል። ስንት ስራ ሰርቷል። ብዙ ብር ነው የሚያገኘው። እስካሁን ግን እግሩ ስር ነው። እግዚአብሔር የተመሰገነ ይሁን። የማስገበር ጥያቄ ነው። ገንዘቡ ያስገብረኛል እኔን ወይስ እኔ አስገብረዋለሁ ነው እንጂ እጠላዋለሁ አይደለም። ገንዘቡን ከሱ ጋር ጠባለኝ ማለት አይደለም። ከቶኑ ጌታችን እንዴት ነው የምታስገብሩት? እሱ በፍላጎቶቻችሁ ስለሚመጣ ስለ ፍላጎቶቻችሁ የሚያውቅ አምላክ አለ፣ የሚያዘጋጅ አምላክ አለ፣ አትገዙለት ይላል። አሁን እንግዲህ ሜዳውን አጸዳልን። ስሙ የተባረከ ይሁን። ሜዳውን አጸዳና አንዱን ገዢ ደካማ አረገውና በእኛ ስር እንዲሆን አረገውና ልንገራችሁ እንግዲያው የምትፈልጉትን አለ። ዝም ብላችሁ ሜዳ ሜዳ አትዋሉ፣ መንግስቱን ፈልጉ። የእግዚአብሔር መንግስት ጽድቁንም ምን አርጉ? እሱን ፈልጉ ብሎ አለ። የእግዚአብሔር መንግስት ለካ የሚፈለግ መንግስት ነው። ዝም ብሎ በላያችን ላይ የሚከነበል መንግስት አይደለም። እግዚአብሔር ሰውን ስለሚያከብር በፍላጎታችን ወደዚህ መንግስት እንድንጠጋ ነው የሚሻው። ፈልጉ ፈልጉ። ብትፈልግ ባትፈልግ በላይህ ላይ ነግሳለሁ የሚል አምላክ አይደለም። ግን እኛ እንድንፈልገው የእግዚአብሔርን ገዥነት ፈልጉት። የእግዚአብሔርን መስፍንነት፣ የእግዚአብሔርን አለቃነት፣ የእግዚአብሔር ፈቃድ ተፈጻሚነት እሱን በልባችሁ ፈልጉት። እግዚአብሔር ይግዛ፣ እግዚአብሔር ይግዛ፣ እግዚአብሔር ይግዛ የሚል ጩኸት ልባችሁ ውስጥ ይኖር። ሌሎች አይግዙ፣ ገንዘብ አይግዛ፣ ሹመት አይግዛ፣ ክብር አይግዛ፣ ዲያብሎስ አይግዛ፣ ጨለማ አይግዛ፣ እግዚአብሔር ይግዛ የሚል ጩኸት ልባችሁ ውስጥ ይቀመጥ። ፈልጉት። ይህንን መንግስት ምን እንደሆነ በርብሩ፣ የመንግስቱን ባህሪ። ሌላው ይጨመራል ብሏል። ስለዚህ ትኩረቱ ሌላው ላይ አይደለም ማለት ነው። የጌታ የመንግስት ጥያቄ ላይ ነው ትኩረቱ። ከተገዥነት ሊያድነን፣ ከክፉ ተገዥነት ሊያድነን ነው ማለት ነው ይሄን የተናገረ። እንግዲህ አሁን ዙሪያውን ስንመለከት፣ ሁላችንን እኛን ስንመለከት ምን መልክ አለ ብለን ስንል በጣም ብዙ ሰው በቤተ ክርስቲያንም ያለ ሰው ልቡናው ያረፈ አይደለም። በእውነት እንዲያው ዝም ብለን ትክ ብለን ካየነው አይኑ የቃበዘ ነው። ልቡናው የናወዘ ነው። ወዲያ ወዲህ ወዲያ ወዲህ የሚል ነው። የእረፍት ልቡና እጅግም ብዙ የለም። ማንነቱ የተሳከረ ነው። በጣም ብዙ ጊዜ ይረሳዋል ማንነቱን። ስለዚህ ዝም ብሎ እንደ መንገድ አላፊ ሰው የመሆን አዝማሚያ በጣም አለ። የራሱ ማንነት ብቻ ሳይሆን የአምላኩንም ማንነት እንኳን ሁልጊዜ አያስብም። እንደዚህ ባለ አውድ ውስጥ እግዚአብሔር መንግስቱን ፈልጉ ብሎ ስለ መንግስቱ ተናገረ። ጥሪውን ትንሽ አብረን እንድናስብ ፈልጋለሁኝ። ይህን ጥሪ ጌታችን ኢየሱስ ክርስቶስ በወንጌላት ውስጥ ያስተማረው ነገር ስለ እግዚአብሔር መንግስት፣ የእግዚአብሔር መንግስት ጌታችንን ታይትል ብትሰጡት፣ ማዕረግ ብትሰጡት የመንግስቱ ወንጌል ሰባኪ ነው። ምንድነው መሬት ላይ የሚያደርገው? በቃ መንግስት እየሰበከ የዞረ ነው። ይሄንን በአገልግሎቱ መጀመሪያም ላይ ታገኙታላችሁ። ሲመጣም በእርግጥ ሕፃን ሆኖ ሲመጣም ይሄ የንግስና ነገር አብሮ እንደመጣ ሁላችን እናውቃለን። ሽብርም የተፈጠረ ገና ሲወለድ በሄሮድስ አካባቢ፣ በነገስታቱ አካባቢ ሽብር የተፈጠረ የመንግስት ዓላማ ይዞ ስለመጣ ነው። እና እነዚያ ሰብአ ሰገል ሁላችሁ የምታውቁት ነገር ነው። ወደ ኢየሩሳሌም ከተማ ሲመጡ ኮከቡን አይተው ቋንቋቸው ይሄን ያህል የረቀቀ አልነበረም። ማለት የረቀቀ አልነበረም ማለት ፖለቲካዊ አልነበረም ማለት ነው። በአሁን ቋንቋ ፖለቲካዊ ኮሬክትነስ የሚባል አለ። በፖለቲካ ብልጦች አልነበሩም። የአይሁድ ንጉሥ ኮከቡን አይተን ልንሰግድለት መጥተናል ነው የሚሉት። ሌላ ንጉሥ ባለበት ሀገር
ዝም ብለው ነው የመጡት። ገሮች ነበሩ። መቼም የገር አምላክ ነው ያወጣቸው እንጂ ሄሮድስ አይለቃቸውም ነበር። በኋላ ታሪኩ እንደምናየው ግን ልንሰግድለት መጥተናል የአይሁድ ንጉሥ ኮከቡን አይተን ነው የሚሉት። እና የንግስና ነገር ከጠዋቱ ጀምሮ ስለሱ የተነገረ እንደሆነ የታወቀ ነው። ልቤን እኔ ነካኝ በጣም የነዚህ የሰብአ ሰገል ነገር። ለስግደት ብለው ስንት ጎዳና ቆርጠው ይመጣሉ የሚለው በጣም ልቤን ነክቶኛል። ለስግደት ብለው ያውም ደግሞ ገና አክሊሉን ላልጫነ አንድ ሕፃን ነገ ከነገ ወዲያ ይነግሳል ለተባለ አንድ ሕፃን ለመስገድ ስንት መንገድ አቋርጠው ስንት ግመል ጭነው እንዴት ይመጣሉ? ለካ ስግደት ክቡር ነው አልኩኝ። ንጉሥ ከተገኘ ስግደት ክቡር ነው በጣም አልኩኝ። እና ከዚያ ጊዜ ጀምሮ የንግስናው ሐሳብ የመንግስት ሐሳብ አለ ከጌታ ጋር። በትንቢትም ይሄ ግልጥ ነገር ነው። የአባቱን የዳዊትን ዙፋን ይሰጠዋል፣ ለሰላሙም መጨረሻ የለውም፣ የሰላም አለቃ ይባላል ተብሎ የተባለ ጌታ ኢየሱስ ነው። እግዚአብሔር ይመስገን። ከመጣ በኋላ ካደገ በኋላ የሰበከው ይሄንን ነው። የእግዚአብሔር መንግስት ቀርባለች። ማርቆስ ወንጌል ምዕራፍ 1 ላይ ለምሳሌ ጌታችን ኢየሱስ ክርስቶስ እንዲያው አንድ ምሳሌ ብቻ ለመውሰድ ነው ይሄንን ሲሰብክ እንደነበር በተደጋጋሚ እንመለከተዋለን። ማርቆስ ባጭር የሚጽፍ ሰው ነው። እሱ ቆጥቦ ቃላቱን ስለ ጌታችን ኢየሱስ አገልግሎት ሲናገር እንደዚህ ብሎ ጀመረ ነው የሚለው ቁጥር 14 15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። ጥሩ ኢንትሮዳክሽን የሰጠን። ስራውን ጀመረ። ምን አይነት ስራውን? መንግስት መስበክ ስራውን ጀመረ። ቀረበች መንግስት፣ ዘመኑ ተፈጸመ፣ በወንጌል እመኑ እያለ መጣ። ስለዚህ ጌታ በማያሻማ መንገድ ይፋ ነው ያደረገው መንግስት መስራችነቱን። በጣም ይፋ ነው ያደረገው። ቀርባለች መንግስት፣ ንስሐ ግቡ እያለ መስበክ ጀመረ። በአገልግሎቱ መካከልም ስትሄዱ ይህን የመንግስት ነገር ነው ደጋግሞ ሲያነሳ የምታዩት። ድውያንን ሲፈውስ፣ አጋንንትን ሲያወጣ ይህን የመንግስት ነገር ነው ሊያስተዋውቅ የሚፈልገው። አንድ ጊዜ በጣም ተንኮል ንግግር ተናገሩበት። ታውቁታላችሁ። ማቴዎስ ወንጌል ምዕራፍ 12 ላይ ጌታችን አንድ ድዳ የሆነ ሰው፣ የማይሰማም ሰው፣ ጆሮ ደንቆሮ የሆነ ሰው ፈወሰ እና አጋንንት ከላዩ ላይ አላቀቀ። በኋላ አጠገቡ የነበሩት ሰዎች ሰደቡት። መቀበል ስላልፈለጉ የተናገሩት ነገር በጣም መራራ ንግግር ነው። ምን ይላሉ? ይሄ አጋንንትን የሚያወጣው ዋናው ስላለበት ነው አሉ። በብኤል ዜቡል በአጋንንት አለቃ ነው አጋንንት የሚያወጣው፣ ዘመዳቸው ነው ብለው ሊሰድቡት ሞከሩ መድኃኒታችን። ጌታችን ኢየሱስ ክርስቶስ መቼም ትዕግስቱን ሰጥቶታል። እነዚህ ሰዎች ወዲያው አለማውደሙ እንደዚህ ሲሉት የተናገረው መልስ ልቤን ይነካኛል። በጣም ወደ ተጠያቂነት፣ ወደ ምክንያዊነት፣ ወደ ሎጂክ ነው የመጣው። እስቲ እናንተ አስቡት ነው የሚለው። እንዲህ ይላል ምዕራፍ 12 የማቴዎስ ወንጌል። እሱን አነባለሁኝ። ከዚህም በኋላ ቁጥር 22 ላይ ጋኔን ያደረበትን እውር ድዳም ወደ እሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ሕዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። የንግስና ጥያቄ ነው ይሄ። ፈሪሳውያን ግን ሰምተው ይሄ በብኤል ዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። በጣም ግልጥ ንግግር ነው ይሄ። እናንተ በአጋንንት አለቃ ያወጣል እንዴት ትሉኛላችሁ?
አጋንንት እኮ የራሳቸው መንግስት አላቸው። መንግስታቸውን እንዴት ያፈርሳሉ እርስ በርስ? አይሆንም ይሄ ነገር፣ እንዴት አታስተውሉም እናንተ ብሎ አላቸው። ከዚያ ዝቅ ብሎ ቁጥር 28 እኔ ግን በእግዚአብሔር መንፈስ አጋንንትን ማወጣ ከሆኑ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ይሄ በጣም ግልጥ ንግግር ነው። አሁን ትግሉ የመንግስት ሆኗል ማለት ነው። እኔ አጋንንትን ማወጣው በእግዚአብሔር መንፈስ ከሆነ እንግዲያው ይሄ የምን ምልክት ነው? መንግስቱ የመምጣቷ ምልክት ነው። አንድ መንግስት እያፈረስኩኝ ነው፣ በእግዚአብሔር ጣት፣ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ እያፈረስኩ ነው። እንግዲያው መንግስቱ ቀርባለች ወደ እናንተ። ይሄ የምታዩት እውር የነበረ ሰው፣ ዲዳ የነበረ ሰው የተፈወሰው ጌታ እግዚአብሔር መንግስቱን ስለገለጠ ነው። የመንግስቱ ኃይል መገለጥ ነው። ይሄ ይዞት የነበረውን ኃይል አላቅቄ ነው ነፃ ያወጣሁት ነው የሚላቸው። ወዲያው ይሄንን ሲናገር እንዲህ ይላል፣ ወይስ አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል ብሎ ይላል። የሚገርም ነገር ነው። ስለዚህ የኃይል ጥያቄ ነው አሁን ይሄንን እውር እንዲፈወስ ያደረገው፣ ድዳውን ወይም ደንቆሮውን እንዲሰማ የሚያደርገው የኃይል ጥያቄ ነው። ኃይሉ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ደግሞ የእግዚአብሔር መንግስት ኃይል ነው። እንግዲያው በእግዚአብሔር ጣት፣ በእግዚአብሔር መንፈስ አጋንንትን ካወጣው መንግስቱ መጣች፣ ይኸው ምልክቷ ብሎ ጌታ ተናገረ። ጌታችን ኢየሱስ ክርስቶስ በአገልግሎቱ ብቻ ሳይሆን በአገልግሎቱ ፍጻሜም ላይ ስለ መንግስት ነው የተናገረው። እሱን ትንሽ ላነሳላችሁ ፈልጋለሁኝ። ሐዋርያት ሥራ ምዕራፍ 1 ላይ መድኃኒታችን ኢየሱስ ክርስቶስ ስለ መንግስት ጉዳይ ተጠይቆ ነበረ። እኛ ሁላችን እንደምንጠይቀው አይነት ተጠይቆ ነበረ። የተከተሉት ደቀ መዛሙርት ልባቸው ከመንግስት ጋር የተንጠላጠለ ነበረ። የትኛው መንግስት ነው? ምድራዊው መንግስት፣ ሁላችን የምናውቀው ነው። እሱ ከሞት ከተነሳ በኋላ ስለ እግዚአብሔር መንግስት እየነገራቸው 40 ቀን አብሯቸው ቆየ። በጣም የሚያስደንቅ ነገር ነው የሰው ልብ። 40 ቀን ምን ነገራቸው? የእግዚአብሔር መንግስት ጉዳይ ነገራቸው። ግን ጠብ ያለ አይመስልም ልባቸው ውስጥ። ልክ ሊሄድ ሲል ልትሄድ ነው እንዴ? ዝም ብለህ ልትሄድ ነው እንዴ? ምን ማለት ነው? እኛ የምንጠብቀው እኮ መንግስት እኮ ነው እንዴ? ዝም ብለህ ትሄዳለህ እንዴ? ሮማውያን እንደዚህ እየቀጠቀጡን ዝም ትላለህ? መቼ ነው የምትመልሰው? ለእስራኤል መንግስትን መቼ ነው የምትመልሰው ብለው ይጠይቁታል። መቼ ነው የምትመልሰው? ስለዚህ ልባቸውን የያዘው ነገር የመንግስት ጉዳይ ነው፣ ግን ምድራዊ መንግስት። እነዚህ የማንነት ጥያቄ ልባቸውን በጣም ወጥሮ ይዞታል። እኛ እስራኤላውያን ይኸው ተቀጥቅጠን እየተገዛን ነው። መቼ ነው ነፃ የምንወጣው? ደግሞ ተስፋ አድርገንሃል አንተን። ሁኔታን ስናየው አንድ ትልቅ ነገር የምትሰራ መስሎናል። አሁን ልሄድ ነው እያልክ ነው፣ ወደ አባቴ ልሄድ ነው እንዴ? መቼ ነው የሚመለሰው ብለው ቶሎ ሊያስፈርሙት ፈልገዋል። እባክህ መልስ ቶሎ መንግስት። ጌታችን ኢየሱስ ክርስቶስ ይሄንን ጥያቄ የመለሰበት መንገድ አስገራሚ ነው። በጣም ትልቅ ጥበብ ውስጡ አለበት። ይኸው እንዲህ ይላል፣ ስሙ። ቁጥር 6 ምዕራፍ 1 ሐዋርያት ሥራ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ይህም ብቻ ብሎ ዝም ቢል ጥሩ ነበር። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። እግዚአብሔር የተመሰገነ ይሁን። መልሱን በደንብ መልሶላችኋል። ትመልሳለህ ወይ መንግስት ለእስራኤል በዚህ ወራት? የወራት ጥያቄ፣ የመንግስት መመለስ ጥያቄ በእግዚአብሔር እጅ አለ ነው የሚላቸው። አብ በገዛ ስልጣኑ በገዛ እውቀቱ የያዘው ጉዳይ ነው።
ስለ መንግስት ያገባዋል ወይ እግዚአብሔር? በጣም ያገባዋል። ስለ ምድር መንግስት ያገባዋል ወይ? በጣም ያገባዋል። ወራት፣ ቀናት፣ ዘመናት መድቦ የሚሰጥ አምላክ አለ። የታሪክ ባለቤት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ደንታቢስ አይደለም ስለ ምድር መንግስት። እናንተ ተጨንቃችሁ ነው መቼ ነው የምትመልስ የምትሉ፣ እግዚአብሔር ይዞታል። በእግዚአብሔር ፕሮግራም ውስጥ ተይዟል። ማንን እንደሚሽር፣ ማንን እንደሚያስነሳ፣ ማንን ነፃ እንደሚያወጣ፣ ለማመንግስት እንደሚሰጥ እግዚአብሔር ያውቃል። በፕሮግራሙ ውስጥ ነው። በሱ ብዙ አትጨነቁ። እናንተ አልተሰጣችሁም ይሄንን ፕሮግራም ለመመልከት ይላቸውና ግን አይለቃቸው። ኃይልን እስክትቀበሉ በኢየሩሳሌም ከተማ ቆዩ። የእግዚአብሔር መንፈስ፣ የእግዚአብሔር ኃይል በእናንተ ላይ በወረደ ጊዜ ጦር አይደለም የሚወርደው፣ ጋሻ አይደለም የሚወርደው፣ ጠበንጃ አይደለም የሚወርደው፣ የፖለቲካ ጉልበት አይደለም የሚወርደው። የመንፈስ ቅዱስ ኃይል በእናንተ ላይ በወረደ ጊዜ ለሌላ መንግስት ትሰራላችሁ። እናንተ የተጨነቃችሁት በጣም ትንሽ ለሆነች ለእስራኤል መንግስት ነው። እውነትም ትንሽ ናት። እውነት ለመናገር አሁን እናንተ በካርታ ላይ አይታችኋታል። ያቺ የእስራኤል ምድር የምትባለው በጣም በጣም ትንሽ ናት። ትንሽ ግዛት ናት። በዚህ በኩል የሜዲትሬኒያን ባህር አለ፣ በዚህ በኩል ደግሞ የአፍሪካ ክፍል አለ፣ በወዲህ በኩል የአረብ ሀገር አለ። በጣም ትንሽ ግዛት ናት። በእውነት ተጨንቀዋል ግን ስለሷ። ኧረ እባካችሁ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳር ድረስ የሚሰፋ መንግስት አለኝ። የዚያ መንግስት ኤጀንቶች ትሆናላችሁ። የዚያ መንግስት ሰራዊት ትሆናላችሁ። ለእኔ ምስክሮች ትሆናላችሁ። እኔ በዚች መንግስት ብቻ የምወሰን አይደለሁም። ዓለሙን ሁሉ ትገዛለች የእግዚአብሔር መንግስት። እግዚአብሔር የተመሰገነ ይሁን። እንግዲያው ጌታችን ከመነሻው እስከ መጨረሻው ይህን የመንግስት አስተሳሰብ ይዞ ነው የዘለቀው። ደቀ መዛሙርቱም ይሄ እንዲገባቸው ሲናገር፣ ሲያስተምር፣ ሲያሳይ ኖሯል ማለት ነው። እንግዲህ ጌታ የመንግስት ሰባኪ ከሆነ እኛ የእሱ ተከታዮች ሌላ ልናስብ አንችልም። የመንግስት ሰባኪዎች ነን አብረን ከሱ ጋር። እኛ ራሳችን የመንግስቱ ክፍል ነን። እኛ ራሳችን መንግስት ነን። እግዚአብሔር የተመሰገነ ይሁን። አንተ ታናሽ መንግስት፣ አንተ ታናሽ መንጋ፣ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ሆኗል ይላል። በዚህ በስብሐት ለአምላክ መዝሙር ላይ አይቻለሁ ይሄንን አንተ ታናሽ መንጋ የሚለውን በጣም ደስ የሚል። እኛ ራሳችንን ስናስብ ስለ እግዚአብሔር ብቻ ሳይሆን ስለ መንግስት እኛ ራሳችን የተቆራኘን እንደሆንን ብናስብ ጥሩ ነው። ለምን? የእግዚአብሔር ቃል ይሄን ፊት ለፊት በጣም ግልጽ አድርጎ ነው የሚናገረው። እንዴት ነው የምትተረጉሙት ራሳችሁ? እኔ ማን ነኝ ነው የምትሉት? እሱን ትንሽ እናስብ እፈልጋለሁ። ዛሬ ጧት እሱ ነበር በአእምሮ የሚመጣው። አሁን እነዚህ ሰዎች ወንድሞቼና እህቶቼ ራሳቸውን የሚፈቱት የሚተረጉሙት ምን ብለው ነው? ስለ ራስ ሲያስቡ ምን ብለው ነው የሚያስቡት አልኩኝ። ጌታ ግን መንግስት አድርጎናል። ያው እንዲህ ይላል በቆላሲስ ምዕራፍ 1 ላይ እናንተ ግን ከጨለማ ስልጣን የዳናችሁ ናችሁ። ከጨለማ ስልጣን መንግስት ማለት ነው። ከጨለማ ስልጣን አዳነን፣ ወደ ፍቅሩ ልጅ መንግስትም አፈለሰን ይላል። እኛ ለካ መንግስት ቀያሪዎች ነን ማለት ነው። በአንድ ስልጣን በአንድ እዝ ስር ነበርን፣ የጨለማ ገዢ በሚባል ከሱ አፈናቅሎ ወደሚወደው ልጅ መንግስት አስገብቶናል። የፍቅሩ ልጅ መንግስት ወደ ተባለ ገብተናል። ለካኛ የፈለስነን ፈላሾች ነን ማለት ነው። እኛ መንግስት ውስጥ የገባንን አዲስ መንግስት ውስጥ የገባንን ብያልኩኝ። አንድ ቀን ይህን ቀስ ብዬ ስመለከተው እናንተ ስለ ራሳችሁ ስታስቡ መንግስት ቀያሪዎች ናችሁ፣ ተፈናቃዮች ናችሁ። እናንተ የዚህ የጨለማ ዓለም ገዢ ሁሉን የገዛ እሱን ወረረና እኛን ከዚያ ውስጥ አውጥቶ ወደ ፍቅሩ ልጅ መንግስት አፈለሰን ብሎ ይላል። ይሄን ጥሪ ድንገታዊ ጥሪ አይደለም፣ አስቀድሞም እግዚአብሔር ያሰበው ነው። እስራኤልም አሁን በጣም ተጨንቃ ስለ ራሷ መንግስት ታስብ እንጂ በመሰረቱ ጥሪዋ የእግዚአብሔር መንግስት ጭፍራ እንድትሆን ነው።
እኔ ከአሕዛብ ሁሉ እናንተን ጠራኋችሁ አለ በዘጸአት ምዕራፍ 19 ላይ። ምድር ሁሉ የኔ ናትና እኔ ግን እናንተን ጠራኋችሁ፣ ቅዱስ ሕዝብ ለእኔ የተለየ ወገን እንድትሆኑ ጠራኋችሁ፣ የመንግስት ካህናት እንድትሆኑ ጠራኋችሁ ይላል። እንግዲያው እግዚአብሔር ይሄንን ድሮ ነው ገና ያሰበው፣ መንግስት እንድንሆን አስቧል። ጴጥሮስ አይኑን ሳያሽ ለክርስቲያኖች ይሄንኑ ደግሞ ይናገራል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ የምታውቁት ነው። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን፣ የንጉሥ ካህናት ናችሁ ብሎ ይላል። ስለዚህ እግዚአብሔር ብቻ ባለመንግስት አይደለም፣ እኛ መንግስት ውስጥ የገባንን። እንዲያውም እኛን ራሳችንን መንግስት ይለናል፣ ወይም የንጉሱ አጣኞች ካህናት ብሎ ይጠራናል። እግዚአብሔር የተመሰገነ ይሁን። ስለዚህ ስለ አይደንቲቲ ስናስብ እባካችሁ በጥቃቅን ሌሎች የማንነት ስንክሳር ውስጥ እንዳንገባ፣ ነገር ግን እኔ ባለመንግስት ነኝ፣ እኔ የመንግስቱ ጭፍራ ነኝ፣ እኔም የመንግስቱ ካህን ነኝ የሚል ልቡና እንድናገኝ እግዚአብሔር ይርዳል። በዚህ ሰፊ መንግስት ውስጥ እግዚአብሔር የሾመን ሰዎች ነን። በዮሐንስ ራእይ ምዕራፍ 1 ላይ ሁላችሁ የምታውቁት ነው። ያ መዝሙር በጣም የታወቀ መዝሙር፣ ደስ የሚል መዝሙር ምን ይላል? ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም መንግስት ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ክብር ይሁን ብለው ዘመሩ። እግዚአብሔር የተመሰገነ ይሁን። ይሄ መዝሙር ነው መዝሙራችን። ተወደን ነጽተን ለመንግስት የታጨን ሰዎች ነን። እኔ የመንግስት ልጅ ነኝ። ይሄንን አዲስ ኪዳን በጣም አድርጎ ያጸናዋል። እንግዲያው አሁን አንድ ነገር ብቻ ልጨምርና ከዚያ ወደ መጨረሻው ልደርስ እፈልጋለሁ። ይቺ የእግዚአብሔር መንግስት ፈልጉ የተባልናት መንግስት ባህሪዋ ምንድን ነው? ምን ትመስላለች? እሷን ትንሽ ልናገር እፈልጋለሁ ዛሬ። ምንድን ናት ይቺ መንግስት? ምን አይነት ናት? መንግስት ሁሉ የየራሱ ባህሪ ያለው። ምንድን ናት ይቺ የእግዚአብሔር መንግስት? በጣም በታወቀው የማቴዎስ ወንጌል ምዕራፍ 13 ላይ አንድ 3 ባህሪያትን ላነሳላችሁ ፈልጋለሁ። ስለዚህ መንግስት ምንድን ነው የምትመስለው? ጌታችን እንደዚህ አለ። ምዕራፍ 13 ቁጥር 24 ላይ ሌላ ምሳሌ ያቀረበላቸው እንዲህም አለ፣ መንግስተ ሰማያት በእርሻው መልካም ዘርን የዘራ ሰው ትመስላለች። ሰዎቹ ሲተኙ ግን ጠላቱ መጣና በስንዴው መካከል እንክርዳድን ዘርቶ ሄደ። ስንዴውም በበቀለና ባፈራ ጊዜ እንክርዳዱ ደግሞ ያን ጊዜ ታየ። የባለቤቱም ባሮች ቀርበው ጌታ ሆይ መልካም ዘር በእርሻ ዘርታ አልነበርህምን? እንክርዳዱንስ ከወዴት አገኘ አሉት። እሱም ጠላት ይህን አደረገ አላቸው። ባሮቹም እንግዲህ ሄደን ብንለቅመው ትወዳለህን አሉት። እሱ ግን እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት አይሆንም፣ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በመከር ጊዜም አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴውን ግን በጎተራዬ ክተቱ ላለሁ አለ ይላል። ይቺ የእግዚአብሔር መንግስት እስኪለይላት ድረስ ድብልቅ መንግስት ናት። አንዱ ባህሪዋ ይሄ ነው። እግዚአብሔር ይችን ዓለም መንግስቱ ሊያደርግ ፈልጎ ሳለ፣ ስንዴ ዘርቶ ሳለ፣ የእግዚአብሔር መንግስት ሐሳብ ዘርቶ ሳለ ሌላ ጠላት መጣና እንክርዳድ ዘራ። ዓለሙን አረከሰ፣ አቆሸሸ፣ አበላሸ እና ጎን ለጎን አደጉ እንክርዳድና ስንዴ። እንክርዳድና ስንዴ ያለበት ጉራማይሌ ዓለም ነው። ድብልቅ ዓለም ነው። ያለየለት ዓለም ነው። ተፋጦ ያለበት ነው እንክርዳድና ስንዴ። እና ባሮቹ ይህን ጉራማይሌነት አልፈለጉትም። እንዴት ነው እሱ እንክርዳድ እዚህ አጠገብ፣ እዚህ ደግሞ ስንዴ፣ ምንድን ነው እንደዚህ አይነት ነገር? እንንቀለው አሉ። እንክርዳዱን እንንቀለው አሉ።
የብዙዎቻችን መከራ እሱ ነው። ማየት አንፈልግም አሁን ያለውን የዓለም ሁኔታ። ይሄ የተደባለቀ በአንድ ወገን ክፋት የነገሰበት፣ በአንድ ወገን የእግዚአብሔር መንግስት የነገሰበት፣ በአንድ ወገን ትህትናና ርኅራኄ ያለበት፣ በሌላ ወገን ደግሞ እብሪት የሞላበት ይሄ የተበላሸ ዓለም ልነቃቅለው ላብጀው የሚል ግፊት አለ ውስጣችን። መቀበል ያቅተናል። በእውነት መቃወማችን ተገቢ ነገር ነው ብዬ ነው እኔ የማምነው። ልክ ስላልሆነ እንክርዳድ በስንዴ መካከል መቆየት ስለሌለበት። ግን ጌታ የተናገረውን ስሙ። ጊዜ አለ የሚለይበት። መላእክቱን ያዛል እግዚአብሔር፣ አጫጆች ያዛል። እንክርዳዱን ከስንዴው መካከል ለቅመው በየነዶ አስረው ያቃጥሉታል። በወጉ ይቃጠላል። ስለዚህ የእግዚአብሔር መንግስት ምን አይነት ናት? አሁን የምትኖርበት ሁኔታ የጭንቅ ሁኔታ ነው ማለት ነው። ከእንክርዳድ ጋር እየተፋተገች የምትኖርበት ነው። አንወደውም፣ ግን በቃ ይሄ ነው እውነቱ። እንዴት ነው ጌታ እንደው ጥርት ማያረገው ነገሩን? ኧረ ምንም ጥርት አይልም። እስከ ጊዜው የሚያጠሩ መላእክት ይላካሉ፣ እያጨዱ የሚያወጡ መላእክት ይላካሉ ነው የሚለው ጌታ። እና ወንድሞቼ እንድንታገስ ነው። የዚህ ሰው ባሮች እንደታገሱ ወይም ታገሱ እንደተባሉ እንድንታገስ ነው ጥሪያችን። ብዙ ንጭንጭ አለብን በምድር ላይ ስንኖር። በጣም ልክ ያልሆነ ነገር በጣም ብዙ ስለምናይ እንዴት ነው ዝም ብሎ የሚያዩ ይሄ ነገር? እንነቃቅለው። አንዳንድ ቀን ጸሎታችን የነቀላ ነው የሚመስለው። ስንጮህ ንቀል፣ ይህን ከዚህ አውጣ፣ ይህን ዝረፍ፣ እንደዚህ ያድርግ እያል እንላለን። ግን ይቆያል። ጊዜ አለ እግዚአብሔር የሚያነጥርበት። የእግዚአብሔር መንግስት በእንክርዳድ መካከል ታድጋለች፣ ትኖራለች። እግዚአብሔር የተመሰገነ ይሁን። ይህን እየታገስን የስንዴው ወደ ጎተራ መከተት ቀን እንዳለው እንድናስብ ያበረታታናል። ይሄ አንዱ ባህሪዋ ነው። ሁለተኛ ባህሪ ላነሳ ፈልጋለሁ። ሁለተኛ ባህሪ እዚህ ላይ የተነገረው በጣም ደስ የሚል ነው። እንዲህ ይላል ቁጥር 31 ላይ ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች። እሷም ከዘር ሁሉ ታንሳለች፣ ባደገች ጊዜ ግን ከአታክልቶች ትበልጣለች። የሰማይ ወፎች መጥተው በቅርንጫፎቿ እስኪሰፍሩ ድረስ ዛፍ ትሆናለች። ሌላ ምሳሌ ደግሞ ይሄንኑ የሚመስል ነገራቸው። እንዲህም አለ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ይሄ ደግሞ የእግዚአብሔር መንግስት አዳጊ ተስፋፊ መሆኗን የሚያሳይ ነው። በጣም ጥሩ ምሳሌ ነው። የእግዚአብሔር መንግስት በአንድ ጊዜ ቷ ብላ የምትገለጥ አይደለችም። ልክ እንዳንተ ትንሽ የሰናፍጭ ቅንጣት ዘር በጣም ትንሽ ናት። እዚህ ግብ የምትባል አይደለችም። እንዲያውም ትጠፋ ይሆናል ተብሎ የምትታሰብ ናት። ግን በእርሻው መካከል ትተከላለች፣ ቀስ ብላ ታድጋለች፣ ቅጠሏ ይሰፋል፣ ቅርንጫፎቿ ይበዛሉ፣ ዛፍ ትሆናለች፣ መጠለያ ትሆናለች፣ ብዙዎች በእሷ ስር ይሰፍራሉ። የእግዚአብሔር መንግስት እንደ እርሾ ናት። እርሾ ሁላችን እናውቃለን፣ ጥቂት ናት በጣም። በተለይ እህቶቻችን ያውቃሉ። እኔ በቅርብ ጊዜ ነው ያወቅኩት የእርሾን ስራ። አላውቅም። ዳቦውን ከመግመጥ አልፌ ይሄን ያህል እንዴት እንደተሰራ አልመራመርም በጣም። ግን አሁን ቀረብ ማለት ጀመርኩ። ወደ ማድ ቤቱ ስቀርብ እርሾ የሚባል ትንሽ ነገር ነው ለካ። ዶቄቱ ነው ብዙ፣ ሊጡ ነው ብዙ እንጂ እርሾ ትንሽ ነው። ጠብ አድርጊበት ይባላል፣ ጠብ ይደረግበታል። ከዚያ ተይው ይባላል። ብዙ ነገር አይሰራም። አታንገራብዱም፣ አዘፍኑለትም እየዞራችሁ ዝም ብሎ ከድኖ በቃ ተይው ይባላል። ለካ ስራውን ይሰራል እርሾ። ቀስ እያለ ሊጡን ሁሉ ምን ያደርጋል ነው የሚለው ያቦካል እና ይነፋፋዋል። እንዴ ቅድም ደህና አረጋ ያለ ጭምት ነበረ ሊጡ፣ አሁን ምን ነካው? ተነፋፍቷል። እንዲያውም ክዳኑ ሁሉ ሊፈነግል ደርሷል። የእግዚአብሔር መንግስት እንደሱ ነው። እግዚአብሔር የተባረከ ይሁን። እንዴት እንደሚሰራ አይታወቅም፣ ግን ይሰራል። ትንሽ ዘር ነው የምንጥለው፣ ግን ይስፋፋል። እግዚአብሔር የተባረከ ይሁን። ችኮላችን ነው አንዳንድ ጊዜ። እኔም እቸኩላለሁ። አሁን ዳቦ ለምን አይደርስም እያልኩኝ ቆይ እንጂ እባክህ፣ እንዴ ቆይ እንጂ ይብካ እንጂ በደንብ እባላለሁ።
የእግዚአብሔር መንግስት ውስጧ ይሄ ጉልበት አለ፣ የመስፋፋት ጉልበት አለ። ስለዚህ ወንድሞቼ እናቶቼ በታማኝነት አንድ ሊጥ ውስጥ ብቻ መክተት ነው። መከተቷን ብቻ አረጋግጡ። እግዚአብሔር የተመሰገነ ይሁን። አሁን እዚህ አያት አካባቢ እናንተ ይኸው እንደ እርሾ አላችሁ። እግዚአብሔር የተመሰገነ ይሁን። ሌሎች ወንድሞችም እህቶችም በየቦታው እንደ እርሾ ቁጭ ብለዋል። ሊጡን ያብካው እግዚአብሔር። የእግዚአብሔር መንግስት ያሰፋዋል እግዚአብሔር። ልክ እንደዛ እንደ ሰናፍጯ ዘር እንደ እርሾ በትንሹ ጀምሮ የሚሰፋ ነው። ተስፋ ማንቆርጠው ስለዚህ ነው። እግዚአብሔር የተባረከ ይሁን። እንዴት ይሆናል? እኛ ጉልበት የለን፣ እኛ ኃይል የለን፣ እኛ እንዲህ አናረግ እንደዚህ አናረግ እንላለን። አንዳንድ ጊዜ በድካማችን ሁሉ እናሳብባለን። አይ እባክህ አሁን ጠንካራ ክርስቲያንም እኮ እጅግም የለም። ግን ዘሩ ዋና ነው። እግዚአብሔር ይባረክ። የሚስፋፋ ዘር ነው በውስጣችን ያኖረው እግዚአብሔር እና ትሰፋለች፣ ትሞላለች አገሩ። ሶስተኛ ባህሪዋን፣ ሶስተኛውን ብቻ ላንሳ። ምንድነው ሶስተኛው? በጣም የሚገርም ነው። ቁጥር 44 ላይ ደግሞ መንግሥተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄዶ ያለውን ሁሉ ሸጠና ያን እርሻ ገዛ። ደግሞ መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች። ዋጋዋም እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና ገዛት። ውድ ናት ነው ባጭር ቃል። የእግዚአብሔር መንግስት ውድ ናት በጣም። ይኸው የተሰጠው ምሳሌ ሰውየው ድንገት ሲያልፍ ይመስለኛል እርሻ ውስጥ አንድ መዝገብ አገኘ ነው የሚለው። መዝገብ የሚለው ቃል የድሮ አማርኛ ነው፣ ያሳስታል ትንሽ ምናልባት። መዝገብ አሁን ሲባል የስም ዝርዝር ያለበት አንድ ወረቀት ነው የሚታየን። እሱ ማለት አይደለም። መዝገብ ሀብት ማለት ነው። ሀብት ጥሪት ማለት ነው። እውነት ለመናገር ዘገበ ማለት ደግሞ በግዕዝ ሰበሰበ ማለት ነው። ስብስብ ያለ ሀብት ማለት ነው። አንድ መዝገብ አገኘ፣ ዋጋው በጣም ትልቅ የሆነ መዝገብ አገኘ፣ ሀብት አገኘ፣ ጥሪት አገኘ። እርሻው መካከል ሰው አላየውም እና የእርሻውን ባለቤት ማን እንደሆነ ያጠያይቃል። አቶ ገሌ የሚባል ነው። በኋላ ይሄድና ይችን እርሻ ትሸጥልኛለህ ብሎ ይለዋል። በኋላ ማንም ጠይቆት ስለማያውቅ ያንን የእርሻ ቦታ ሰውየው እንዲህ ለምን ፈለገው? ይሄ ሰውዬ ከገዛህማ እሸጥልሃለሁ፣ ስንት ትሸጣለህ? በኋላ ያስብና ሰውየው በቃ እስቲ በጣም ከፍ ያለ ዋጋ ልጠይቅ ብሎ ይልና ይሄን ያህል እሸጣለሁ ሲለው አይደነግጥም ገዢው። እሺ ይላል። ቶሎ ውል እንዲጻፍ ይፈልጋል እና ያለውን ሁሉ ሸጦ ምንም አልነበረውም ሰውየው። ያንን መዝገብ ለመግዛት ያንን እርሻ ለመግዛት የሚያበቃ አልነበረው። ያለውን ሌላ ነገር ሸጦ በደስታ ሸጦ፣ እግዚአብሔር የተባረከ ይሁን። ሸጦ ይመጣና ገንዘቡን ይሰጥና እርሻዋን ይገዛል። የገዛው እርሻውን ለምንድን ነው የተባለ እንደሆነ በቆሎ ሊያበቅልበት አይደለም። እዚያ ውስጥ አንድ የተደበቀ ምን አግኝቷል? ሀብት አግኝቷል። ወይ ምን አውቃለሁ፣ ዘይት ይወጣ ይሆናላ፣ ምን አውቃለሁ እኔ፣ ትልቅ ማዕድን ይወጣ ይሆናላ። አንድ ትልቅ ውድ ነገር አግኝቷል። እስኪያሸጠው ድረስ የደረሰ ሄዶ ይገዛዋል። ያንን የእግዚአብሔር መንግስት ውድ ናት። አንዳንድ ቀን ታሸጣለች፣ ክብር ታሸጣለች ለመግዛት እሷን። አንዳንድ ቀን ስም ታሸጣለች፣ ብሔር ታሸጣለች። አንዳንድ ቀን ያለን ሀብት ምለውን ዋና ምለውን ነገር በሙሉ ሸጬ የእግዚአብሔር መንግስት እሱን መግዛት አለብኝ፣ ማግኘት አለብኝ። ሸጦ ገዛ ብዬ አንድ ቀን ስሰብክ ሰማ አንድ ወንድም፣ አንድ ስብሰባ ላይ ሸጦ ያለውን ሁሉ ሸጦ እኮ ገዛ ስል ሰማና፣ ስማ ወንድም ንጉሴ፣ ጸጉር እያከክ አይደለም የሸጠው፣ በደስታ ነው የሸጠው አለኝ። እውነት ነው። ይህ ለጌታ መንግስት ብዬ የሆንኩትን የደረሰብኝ አበሳ እያለ አይደለም፣ በደስታ ሸጠው እና የእግዚአብሔር መንግስት ያዘ። እግዚአብሔር የተባረከ። እጅግ ውድ ናት። ይቺ መንግስት ታሸጣለች። እንቁ ናት። እዚህ እንደምናየው እንቁ፣ ነጋዴ እንቁ አገኘ። የሸጠለት ሰው ዋጋውን ያወቀ አይመስለኝም፣ ግን ይሄ ነጋዴ ያውቃታል ዋጋዋን እና እባክህ ሽጥልኛል።
ገዛ። ያለውን ሁሉ ሸጦ እሷን እንቁ ገዛ። እንደሚያተርፍ ያውቃል። ፊት ለፊት ስናይ የእግዚአብሔር መንግስት ይሄን ያህል የሚስብ ይሄን ያህል ዋጋ የሚያወጣ አይመስልም። ግን ዋጋው ትልቅ ነው። ደግሞ አንዳንዴ ያስከፍለናል። ይህን ክፍያ አንወደውም፣ ግን እውነት ነው። አሁን ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 9 ላይ ተከተሉኝ ብሎ የጠራቸውን ሰዎች ታውቃላችሁ። አንዳንዶቹን ተከተሉኝ አላቸው፣ አንዳንዶቹን እንከተልህ አሉት። ለምሳሌ አንዱ ሰው እየመጣና ወደምትሄድበት ሁሉ እከተልሃለሁ አለው። እንግዲህ ይመስለኛል በጣም ስለ ጌታችን ሰምቷል፣ ወይም ሲሰብክ ሰምቶ ተማርኳል። በቃ ጌታ ሆይ አንተ ወደምትሄድበት ሁሉ እከተልሃለሁ ብሎ አለው። አሁን አንዳንዶቻችሁ እንደሚሉ ማለት ነው። አሁን ቄስ ትዕግስቱን አንዳንዶች ሳይሉት አይቀሩም። የት ነው የምትሰብከው በሚቀጥለው ሳምንት ሳይሉት ብለውሃል አይደል ያሉ ይመስለኛል። የት ካለው እንስማ እባክህ ሳይሉት አይቀርም። ልክ እንደዛው ማለት ነው። በቃ አንተ የምትሄድበት ሁሉ እሄዳለሁ። እኔ እንደሱ ቢሉኝ ምን እንደምል አውቃለሁ። እስቲ ቆይ አንድ ጊዜ ሰሌዳዬን ልየው እስቲ የት እንደምሰብክ ከመጣ እንግዲህ በጣም ደስ ይለኛል በእውነቱ። ጌታ እንደሱ አላለም። የሚገርም ነው። የት ነው የምትከተለኝ? እኔ ቤት የለኝም ነው የሚለው። አስደንጋጭ ንግግር ነው የሚናገረው። የት ትመጣለህ? ለሰው ልጅ ራሱን የሚያስጠጋበት የለውም። ቀበሮ እንኳ ጉድጓድ አለው፣ ወፍ እንኳ መስፈሪያ አለው። እኔ እኮ ቤት የለኝ፣ ቀበሌ ያቀኝ፣ ምንድን ነው? የት ነው የምትመጣው? ይሄ ጨዋነት ነው እንዴ? ጥሩ ንግግር ነው። እንዴት እንዲህ ይላል? ቢያንስ እሺ እስቲ አንድ ጊዜ ታገሰኝ፣ ለጊዜው ቤት የለኝም ግን ማርፍበት ሰፈር አለ ማለቴ ልትመጣ እንደዚህ አይልም። አላለውም። ለምን አላለውም? ቆርጠህና ሊያስከፍልህ ይችላል። ቤት አልሰጥህም፣ የሆነ ነገር አልሰጥህም። እሱ ፈልገህ ከሆነ ካሁኑ ለይ፣ የለኝም እኔ ብለዋለሁ። ማባረሩ አይደለም መሳቡ ነው። እግዚአብሔር የተመሰገነ ይሁን። የሚበልጥ መሆኑን ተገንዝበሃል ወይ ማለቱ ነው እንጂ ማባረሩ አይደለም። በኋላ የሚቀጥለውን ሰው ና አለው። አንተ እባክህ ተከተለኝ አለው። ያኛው ሰውዬ ደግሞ እከተልሃለሁ አለው። እከተልሃለሁ ግን አባቴን ልቅበርና ከዛ እመጣለሁ አለው። እኔ ብሆን ምንድነው የምመልሰው? እናንተ ብትሆኑ ምንድነው የምትመልሱት? አባት እሺ ቅበራቸው፣ ምን አለበት እታገሳለሁ ነው የሚባለው። ጌታ የሚባለውን አይደለም የሚለው። አረ ሙታናቸውን እንዲቀብሩ ተው፣ ሙታንን ራሳቸውን ይቅበሩ፣ አንተ ተተከተለኝ የእግዚአብሔር መንግስት። እንዴት አይነት ጭካኔ ነው! እንዴት አይነት ጭካኔ ነው! ግን አንዳንድ የመጽሐፍ ቅዱስ መምህራን እንደሚናገሩት አባቴን ልቅበር የሚለው ቋንቋ አሁን አስከሬናቸው ቤት ሆኖ ማለት አይደለም። በዚያ ዘመን፣ በዚያ ትውልድ፣ በዚያ ባህል ውስጥ አባቴን ልቅበር ማለት እድሜያቸው ገፍቷል፣ ከዚህ በኋላ አንድ 5 ዓመት 7 ዓመት ቢቆይ ነው፣ እስከዛ ታገሰኝና እከተልሃለሁ ሳይሆን አይቀርም ብለው ይላሉ። ከሆነም በጣም ጥሩ ነገር ነው። እንግዲህ ነገሩ ግልጽ ነው። ምን ሊለው ነው የፈለገው ጌታ? የልብህ ትኩረት ምን ላይ ነው? ዋና አድርገህ የምትቆጥረው ምንድን ነው? እሱን ወስንና ና ማለቱ ነው። ሶስተኛው ሰው ልከተልህ ይለዋል። በኋላ ግን መጀመሪያ ቤተሰቦቼን ልሰናበት ይለዋል። ስንብት መጥፎ አይደለም በእውነት። ጌታ ግን ከተናገረው ነገር የማስተውለው ገበሬ አራሽ በሬዎቹን ጠምዶ እርፉን ይዞ ወደኋላ ሊመለከት አይገባውም። ይሄ ለእግዚአብሔር መንግስት የተገባ አይደለም። የተከፈለ ልብ አያስፈልግም ነው ባጭር ቃል። ልብህ እንዳይከፈል ነው። ወንድሞቼ በጣም ኮምጫጫ ጥሪ ነው የእግዚአብሔር መንግስት ፈልጉ የሚለው። ቀላል ጥሪ አይደለም። እነዚህ ሰዎች ሸጠው የተከተሉት ስለገባቸው ነው። ዛሬ ይጠይቀናል ጌታ፣ የእግዚአብሔር መንግስት አስቀድማችሁ ጽድቁንም ፈልጉ። እግዚአብሔር የተባረከ ይሁን። ይህን ፍላጎት ልባችን ውስጥ ያስፍንልን። እንጸልይ።